ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልኝ። ቅምጥሌ ብቅ ብላለች። ኧረ አልተቻለችም። እንዴት ነው ነገሩ? ቤተሰብ እንዴት ነው? የኔ ቅምጥል አልተቻለችም ትላላችሁ። እንዴት አባቷ እንደምታምር እያትማ። አታምርም? አታምርም ወይ? ለማንኛውም ቤተሰቦቼም ብቅ ብላለች ቅምጥሏ ማለት ነው። እና ትናንትና ቪዲዮ ሰርተው ነበረ። ያው በነገራችን ላይ እኔ ሁሌም እናገራለሁኝ፣ ተው ሶስተኛ ሰው አታስገቡ። በቃ ሁለታችሁኑ ተሉ። ሶስተኛ አንደኛዋን ስንላቀቅ አንደኛዋ ደግሞ ተተካች። ቤተሰብ አንደኛዋ ተተካች። የምን ፍቅረኛ አይደለችም። ዝም ብዬ አንቺን ለመፈተን ነው። አይነፋም፣ አንፈልግም። በቃ ብሩኬ ሶስተኛ ሰው አታስገባብን። በቃ እስኪ አታስገቡብን። በቃ ሁለታችሁ ወይ ስትፈልጉ ተጨቃጨቁ፣ ስትፈልጉ እንደፈለጋችሁ ሆናችሁ፣ ግን ሁለታችሁ ብቻ ኑልን። እኔ ሶስተኛ ወገን አይመቸኝም። ቤተሰብ የባሰ ነገሩን የሚያባብሰው ሶስተኛ ነገር ነው። ሶስተኛ ሰው ነው። ታውቃላችኋ? ሁሌ እምላችኋለሁኝ፣ በህይወታችሁም ሶስተኛ ሰው አታስገቡ። በቃ እና እንግዲህ ዩን ሸኝተናት ተመስገን እያልን አብስላት ደግሞ እንግዲህ ያው ለሀይሚ ተብዬ ነው እንጂ ከእሷ ጋር ምንም አይነት ሪሌሽን የተባለችው ልጅ የለንም ያላትን ልጅ ትናንትና እንግዲህ ሀይሚን ለማስቀናት ከእሷ ጋር ዱባይ ሊሄድ ነው ዙሮ አንቺ አልሄድም ስላልሽኝ ከእሷ ጋር ነገ ማታ ልንሄድ ነው ብሎ እንግዲህ ሀይሚን እልህ ውስጥ እያስገባት ነው። እሷ ደግሞ እኔም ጋር አትሄድም እሷም ጋር አትሄድም እያለ ያው ብሩኬ እንድትፈቅድ ነው። እሷ ቅናት ይዟት ሀይሚ ከኔ ጋር እንድትሄድ እንደዛ ነው ሀሳቡና እንደዚህ ስለሆነ አይደለም ሀይሚ ብትሄደው፣ ግን ብቻ ምድላችሁ በጥቅሉ እነሱ ፈልገውት ነው የሚያስገቡት ሶስተኛውን፣ እኛ ስላልን አይደለም ወይም ስላላልን አይደለም። እና እነሱ ሲፈልጉ ብቻ ነው እንትን የሚሉት። ለማንኛውም ግን ብሩኬ ሶስተኛ ነገር ባታስገባብን ደስ ይለኛል። ለማንኛውም ግን ያው ወደ ውጩ ከሀይሚ ውጭ ወደ ውጭ በቃ ከሀይሚ ውጭ ሲጀመር አብስላትም ሆነ ማንም ብቻህን ራሱ እንድትሄድ ጨረቃ ፋሚሊ አይፈቅድልህም። ይሄ የታወቀ ነው። ስለዚህ ቤተሰቦች ማለት ነው ቅመምዬ በስነ ስርዓት እሺ ብላ ፈታ ብለው እንዲመጡልን አብረው ቅመምዬን ሂጂ አብረሽ ከብሩኬ ጋር እስኪ ምናምን እያላችሁ ኮሜንት ላይ ጻፉላት ማርያምን። እና ለማንኛውም ግን ያው በመጨረሻ እርግጠኛ ነኝ ሀይሚን ትቶ እንደማይሄድ እርግጠኛ ነን፣ ሁላችንም ቢሆን ማለት ነው። በተለይ ዱባይ ከሄደ ሀይሚን ትቶ አይታሰብም። ጨረቃ ፋሚሊም እንዴ አያስቆመውም፣ አታስቆሙትም። እናንተ እኮ ትለያላችሁ ማለት ነው። እና ቤተሰቦቼ ለማንኛውም ግን እስኪ ዛሬ እንጠብቃለን። በቅመማ ቤት ደግሞ አብስላት በወጣችልን በተላቀቀችልን እንደዩ ማለት ነው። እንደዩ እኔ ሶስተኛ ሰው አልወድም። በነገራችን ላይ ለምን እንደሆነ አላቅም። አታስገቡ